የሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ተማሪዎች ሰላም ለእናንተ ይሁን በያላችሁበት እያልኩኝ ዛሬ የኢሴንሻል ኦፍ ሰፕላይ ቼን ማኔጅመንት ቻፕተር 3 ሰፕላይ ቼን ኦፕሬሽንስ የሚለውን አብረን የምናይ ይሆናል። እዚህ ውስጥ ደግሞ ሜኪንግ እና ዴሊቨሪንግ የሚለውን ኢንዲቴል የምንመለከት ይሆናል። ይህ ቻፕተር ከቻፕተር 2 ቀጥሎ የሚገኘው ሲሆን በቻፕተር 2 there are 4 categories of operations in supply chain ብለን የምንመለከተው ፕላን አለ፣ ሶርስ አለ፣ ሜክ አለ፣ ዴሊቨር አለ። ከነሱ መሃል ሜክ እና ዴሊቨርን ኢንዲቴል የምናይ ይሆናል። እናንተ ደግሞ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ አስፈላጊ የሆነውን መልእክት በኮመንት አስቀምጣችሁልኝ ቤተሰብ እንድትሆኑ ስል እየጋበዝኩኝ ቀጥታ ወደ ትምህርቱ አብረን እንሂድ። እሺ በመጀመሪያ የምንመለከተው ሜክ ኦር ፕሮዳክት ዲዛይን የሚለውን ነው። The make category includes the operations required to develop and build the products and services that a supply chain provides. ሜክ ምንድነው ስንል ምርቶችና አገልግሎቶችን ለማዘጋጀትና እንዲሁም ደግሞ ለመገንባት የሚያስፈልጉ ስራዎችን የሚያካትት ነው። በዚህ ምድብ ውስጥ ያሉ 3 ተግባራት አሉ። እነሱም ደግሞ አንደኛው ፕሮዳክት ዲዛይን፣ ሁለተኛው ፕሮዳክሽን ማኔጅመንት እና ሶስተኛው ደግሞ ፋሲሊቲ ማኔጅመንት ነው ማለት ነው። ፕሮዳክት ዲዛይን defines the shape of the supply chain and this has a great impact on the cost and availability of the product. ፕሮዳክት ዲዛይን አጠቃላይ የምርት ሰንሰለቱ ላይ ሼፕ የሚያደርግ ወይም ደግሞ አጠቃላይ የምርት ሰንሰለቱን ሼፕ የሚያደርግ እንዲሁም ደግሞ ወጪንና የምርት መገኘት ላይ ግሬት ኢምፓክት ያለው ተጽዕኖ የሚያሳድር ነው ፕሮዳክት ዲዛይን ማለት ነው። If product design, procurement and manufacturing people can work together in the design of a product, there is tremendous opportunity to create products that will be successful and profitable. ፕሮዳክት ዲዛይን፣ ፕሮኪርመንት እና ማኑፋክቸሪንግ ፒፕሎች አንድ ላይ የሚሰሩ ከሆነ ትልቅ እድል አለው ሰክሰስፉል ኤንድ ፕሮፊታብል የሆነ ፕሮዳክትን ለመፍጠር ትልቅ እድል ይፈጥራል ማለት ነው። እነዚህ ሶስቱ አብረው የሚሰሩ ከሆነ እነዚህ ሶስቱ አብረው ከሰሩ ሰክሰስፉል ኤንድ ፕሮፊታብል የሆነ ፕሮዳክትን ክሬት ማድረግ ይችላሉ ካልን እነዚህ ሶስቱ በራሳቸው ምንድን ናቸው? ዲዛይን ፒፕል የሚባሉት፣ ፕሮኪርመንት ፒፕል የሚባሉት እንዲሁም ደግሞ ማኑፋክቸሪንግ የሚባሉት በራሳቸው ምንድን ናቸው? ዲዛይን ፒፕል የሚባሉት ምንድን ናቸው? ዲዛይን ፒፕል አር ኮንሰርንድ ዊዝ ሚቲንግ ዘ ከስተመር ሪኩዌርመንት የከስተመርን ፍላጎት የሚያሟሉ ወይም ደግሞ የከስተመርን ጥያቄ የሚያሟሉት ዲዛይን ፒፕል ይባላሉ። በመቀጠል ደግሞ ፕሮኪርመንት ፒፕሎችን እናያለን። ፕሮኪርመንት ፒፕል አር ኢንተረስትድ ኢን ጌቲንግ ዘ ቤስት ፕራይስስ ፍሮም ኤ ግሩፕ ኦፍ ፕሪ-ስክሪንድ ፕሪፈርድ ሰፕላየርስ። እነዚህ ፕሮኪርመንት ፒፕል የምንላቸው ወይም ደግሞ ምርት አቅራቢ ብለንም መውሰድ እንችላለን። አስቀድሞ ከተጣራ አቅራቢ አስቀድሞ ከተያዘ ደንበኛ ከሆነ ሰፕላየር ቤስት ፕራይስ ኢንተረስትን ጌት የሚያደርጉ ናቸው ወይም ደግሞ ምርትን የሚያቀርቡ ናቸው በጥሩ ፕራይስ ማለት ነው። በመቀጠል ፎልክስ ኢን ማኒፋክቸሪንግ የሚለውን ስንመለከት ፎልክስ in manufacturing are looking for simple fabrication and assembly methods and long production runs. እነዚህ ደግሞ ቀለል ባለ መንገድ በማምረትና በመጠገን ሎንግ ፕሮዳክሽን ረን እንዲኖር የሚያደርጉ ወይም ደግሞ የረጅም የምርት ሰንሰለት እንዲኖር የሚያደርጉ ፎልክስ ኢን ማኒፋክቸሪንግ የምንላቸው ናቸው ማለት ነው። ስለዚህ ፕሮዳክት ዲዛይንን ባሰብን ቁጥር 3 ፐርስፔክቲቮች አሉ ማለት ነው። የመጀመሪያው ዲዛይን ነው፣ ሁለተኛው ፕሮኪርመንት ነው፣ ሶስተኛው ደግሞ ማኑፋክቸሪንግ ነው። እነዚህ ሶስቱ አብረው የሚሰሩበት ፕሮዳክት ዲዛይን ነው ማለት ነው። ይሄ ሲሆን ምን ይሆናል የሚለውን ደግሞ ከታች this will give the product a fast time to market and a competitive cost እንዲኖር ያደርገናል ማለት ነው። በመቀጠል በሁለተኛ ደረጃ ላይ የምናገኘው የሜክ ካታጎሪ ፕሮዳክሽን ስኬጁሊንግ ነው። ይህም this is the process of allocating resources, equipment
labor and the facilities to production work ይህ መሳሪያ የሰራተኛ ኃይል እንዲሁም ደግሞ ፋሲሊቲን ለምርት ስራ የማደራጀት ሂደት ነው። ይህ ፕሮዳክሽን ስኬጁሊንግ የምንለው ማለት ነው። ይህ ግቡ ምንድነው ብለን ከጠየቀን ደግሞ ያለውን ካፓሲቲ በመጠቀም ኢፊሺየንት እና ፕሮፊታብል ወይም ደግሞ ቀልጣፋና ትርፋማ መሆን ያለውን ካፓሲቲ ተጠቅሞ ማለት ነው። እዚህ ጋር ሁለት ዋና ነገሮችን እናያለን። ሃይ ዩቲላይዜሽን ሬትስ እና ሎ ኢንቨንተሪ ሌቭልስ ነው። ሃይ ዩቲላይዜሽን ሬትስ ኦር ደግሞ ሃይ ሪሶርስ ዩቲላይዜሽን የሚባለው በአጭሩ ሎንግ ፕሮዳክሽን ረንስ ነው። ይህ ማለት ረጅም የምርት ሰንሰለት ያለው ሲሆን ሎ ኢንቨንተሪ ሌቭልስ የሚባለው ደግሞ አጭር የምርት ሰንሰለት ያለው ወይም ደግሞ ሾርት ፕሮዳክሽን ረንስ ያለው ነው ማለት ነው። በሶስተኛነት እዚህ ጋር ደግሞ የምንመለከተው ሃይ ከስተመር ሰርቪስ ነው። ይህም ደግሞ ኳይክ ዴሊቨሪ ኤንድ ኖ ስቶክ አውትስ ነው። ይህም ማለት ፈጣን ዴሊቨሪ እና ደግሞ ምርት እንዳይቆም ማድረግ ማለት ነው። በመቀጠል ቱ ስቴፕ ኦፍ ፕሮዳክሽን ስኬጁሊንግ እናያለን። ዘ ፈርስት ስቴፕ ኢን ስኬጁሊንግ መልቲ ፕሮዳክት ፕሮዳክሽን ፋሲሊቲ ኢዝ ቱ ዲተርማይን ዘ ኢኮኖሚክ ሎት ሳይዝ ፎር ዘ ፕሮዳክሽን ረንስ ኦፍ ኢች ፕሮዳክትስ። እዚህ ጋር ለእያንዳንዱ ምርት ሂደቶች የኢኮኖሚያዊ መጠንን መወሰን እንዳለብን የሚያሳየን ስቴፕ ነው። ሁለተኛው ስቴፕ ደግሞ ዘ ሰከንድ ስቴፕ የሚያሳየን ራይት ሲኩዌንስ ወይም ደግሞ ኦርደር ነው። ሎ ዲማንድ የሆኑትን አሄድ ወይም ደግሞ አባቭ ማድረግ እንዳለብን፣ ሃይ ዲማንድ ያለውን ደግሞ ከታች ቀጥሎ ማድረግ እንዳለብን፣ ምክንያቱም ሎ ዲማንድ ያላቸው ከስር ከስር ቶሎ ማለቅ እንዳለባቸው፣ ሃይ ዲማንዱ ደግሞ ቀስ ብሎ መውጣት እንዳለበት የሚያሳየን ስቴፕ ነው። ይህም ደግሞ ምርቶች በክምችታቸው ደረጃ እና በሚጠበቀው ፍላጎት መሰረት ቅደም ተከተል ማዘጋጀት እንዳለብን ነው። ወደ ሶስተኛው ካታጎሪ ስንመጣ ፋሲሊቲ ማኔጅመንት ነው። ፋሲሊቲ ማኔጅመንትን ቀለል ባለ መልኩ በሶስት መንገድ ላሳያችሁ። እነዚህም ሶስቱን ነገሮች ሊያደርግ ይገባል። የመጀመሪያው ዲፋይኒንግ ዘ ፋሲሊቲ ሮል፣ የፋሲሊቲውን ሚና መግለጽ አለበት። ዋት አክቲቪቲስ ኢት ፐርፎርም እንደሚያደርግ ወይም ደግሞ ምን አይነት ስራዎችን እንደሚሰራ ነው። ሁለተኛው ደግሞ አሎኬቲንግ ኢትስ ካፓሲቲ፣ አቅሙን ማደራጀት፣ መሳሪያና የሰራተኞችን ኃይል በመጠቀም ማለት ነው። ሶስተኛ ደግሞ አሳይኒንግ ኢትስ ሰፕላየር ኤንድ ማርኬት፣ መመደብ አለበት። አቅራቢዎችንና ለገበያው የሚሆኑ ነገሮችን መመደብ አለበት። በመቀጠል የምንመለከተው ዴሊቨሪ ነው። The deliver category of operations encompasses the activities that are part of receiving customer orders and delivering products to customer. encompasses የሚያደርገው ወይም ደግሞ የሚያጠቃልለው ሪሲቪንግ ከስተመር ኦርደር ያደርጋል፣ ከከስተመር ኦርደሮችን ይቀበላል and delivering products to customer፣ ከዛ ፕሮዳክትን ለከስተመር ዴሊቨር ያደርጋል ማለት ነው። Order management. Order management is the process of passing order information from customers back through the supply chain from retailer to distributors to service providers and producers. Order management በቀላሉ ኢንፎርሜሽን ከከስተመሩ ወደ ፕሮዲውሰሩ ባክ የሚያደርግበት ፕሮሰስ ነው። እሺ ወደ ቀጣዩ ትምህርታችን ከመሄዳችን በፊት እነዚህን ተርሞች እንድትረዱ ስለፈለኩ ነው። የመጀመሪያው ፍሎ እንዴት እንደሚያደርግን በትክክል እየተረዳችሁ ፐርቼዝ ኦርደር ነው፣ የግዢ ትዕዛዝ። ይሄ ከገዢው ማለት ነው የግዢ ትዕዛዝ። ከዛ በኋላ በመቀጠል የሽያጭ ማዘዣ ሴልስ ኦርደር ጀነሬት የሚሆነው በሻጩ ነው፣ ይሄ ማለት ነው። በመቀጠል ደግሞ ፒክ ቲኬት አለች። በዚህ ቲኬት ምን እንደሚደረግ በኋላ በደንብ እናየዋለን። የማከማቻ ሰነድ ነች፣ የውስጥ ማከማቻ ሰነድ ማለት ነው። ፓኪንግ ስሊፕ አለች፣ እቺ የማሸጊያ ስሊፕ ነች። በመቀጠል ደግሞ ኢንቮይስ አለ። ኢንቮይስ ማለት ደረሰኝ ወይም ደግሞ እንደ ቢል ነገር ማለት ነው። በመቀጠል ደግሞ ክፍያ አለ፣ ፔመንት። እቺን ያዟት። ወደ ቀጣዩ እንሂድ። እሺ አንድ ቁጥር ላይ የምትመለከቱት
enter the order data once and only once. ይህ ማለት capture the data electronically as close to its original source as possible and don't manually re-enter the data as it moves through the supply chain. የትዕዛዝ መረጃ በኤሌክትሮኒክስ መንገድ አንድ ጊዜ ብቻ ነው የሚላከው፣ አንድ ጊዜ ብቻ ነው የሚገባው። ዶንት ሪኢንተር ዳታ ሪኢንተር ማድረግ ስለማይቻል አንድ ጊዜ ብቻ ነው አስቦ የሚገባው፣ በትክክል መረጃው መግባት ያለበት ማለት ነው። ወይም ደግሞ በምርጥ አኳኋን በደንበኛ በኩል በመጀመሪያ መረጃው መግባት አለበት በምርጥ ሁኔታ ማለት ነው። ሁለተኛው ደግሞ አውቶሜት ዘ ኦርደር ሃንድሊንግ። ይሄ ደግሞ ማኑዋል ኢንተርቬንሽን ሹድ ቢ ሚኒማይዝድ ፎር ዘ ሩቲንግ ኤንድ ፊሊንግ ኦፍ ሩቲን ኦርደርስ። ጣልቃ ገብነት መኖር የለበትም ወይም ደግሞ ጣልቃ ገብነትን የሚቀንስ ነው። ኮምፒውተር ሲስተም ሹድ ሴንድ ኒድድ ዳታ ቱ ዘ አፕሮፕሪየት location to fulfill routine orders. Exception handling should identify orders with problems that require people to get involved to fix them. ሰዎች ያልተለመደ ኦርደር ለማስገባት ብቻ ነው መሳተፍ ያለባቸው እዚህ ውስጥ ማለት ነው። ሌላው እንዳለ በኮምፒውተር ሲስተም ሃንድል የሚሆን ነው። እሺ በሶስተኛ ላይ የምንመለከተው ሜክ ኦርደር ስታተስ ቪዚብል ቱ ከስተመርስ ኤንድ ሰርቪስ ኤጀንት የሚለው ነው። ሌት ከስተመርስ ትራክ ዜር ኦርደርስ ትሩ ኦል ዘ ስቴፕስ ፍሮም ኢንትሪ ኦፍ ዘ ኦርደር ቱ ዴሊቨሪ ኦፍ ዘ ፕሮዳክትስ ይላል። ይህም ደንበኞችና የኩባንያው አገልግሎት ተወካዮች የትዕዛዝ እድገት በተዘጋጀበት ጊዜ በሁሉም ደረጃዎች ሊከታተሉት እንደሚገባ የሚያሳይ ነው። ይህም ደግሞ ኢምፕሩቭ ከስተመር ትረስትን ወይም ደግሞ የከስተመር እምነትን ከፍ የሚያደርግ እንዲሁም ደግሞ ሰርቪስ ኤፊሽንሲን ኢምፕሩቭ የሚያደርገው ደግሞ የሚያሻሽል ነው ማለት ነው። አራተኛው ኢንቴግሬት ኦርደር ማኔጅመንት ሲስተም with other related systems to maintain data integrity. ይሄ የሚያሳየን ኦርደር ማኔጅመንት ሲስተም should not work in isolation. ብቻውን መስራት አይችልም። ኦርደር ማኔጅመንት ሲስተም it must connected and share data seamlessly ያለማቋረጥ ማለት ነው። seamlessly ያለማቋረጥ ሼር ዳታዎችን ማድረግ አለበት። እንዲሁም ደግሞ ኮኔክት መሆን አለበት ከምን ጋር ዊዝ አዘር ካምፓኒ ከሌሎች አዘር ካምፓኒዎች ጋር ማለት ነው። ምንድነው ሼር የሚያደርገው ካልን ደግሞ እንደ ኢንቨንተሪ ያሉ ፕሮዳክት ኢንፎርሜሽን ፕራይሲንጎችን እንዲሁም ደግሞ ፋይናንሻል ሲስተሞችን ሼር ማድረግ አለበት፣ አይዞሌት መሆን የለበትም የሚለውን ያሳያል። ዴሊቨሪ ስኬጁሊንግ there are two types of delivery methods አለ። አንደኛው ዳይሬክት ዴሊቨሪስ የሚባለው ነው። ሁለተኛው ደግሞ ሚልክ ረን ዴሊቨሪስ የሚባለው ነው። ዳይሬክት ዴሊቨሪ are deliveries made from one originating location to one receiving location ወይም ደግሞ ቬንደር ቱ ከስተመር ቀጥታ ከአቅራቢው ወደ ከስተመሩ የሚያደርስ ከሎኬሽኑ በቃ አንድ ተቀባይ ነው ያለው። ዋን ሪሲቪንግ ሎኬሽን ነው ያለው። ለብዙዎች አይደለም የሚያሰራጨው፣ ለአንድ ሎኬሽን ነው የሚሰጠው እና ቬንደር ቱ ከስተመር ነው። ዳይሬክት ዴሊቨሪ ምን አይነት አድቫንቴጆች አሉት ካልን ታይም ሴቭ ያደርጋል ወደ አንድ ቦታ ብቻ ስለሚሄድ። በሁለተኛነት ደግሞ ኮስት ሪዲዩስ ያደርጋል። ምክንያቱም ትራንስፖርቴሽን ሲስተሙ ወደ አንድ ቦታ ብቻ ስለሆነ፣ እንዲሁም ደግሞ ሲቀጥል ደግሞ ዌርሃውስ አያስፈልገውም። የሆነ ቦታ ላይ ማከማቸት ወይም ደግሞ ማስቀመጥ አያስፈልገውም። ለዌርሃውስ የሚከፍለው ኮስት ይቀንሳል ማለት ነው። ስለዚህ እነዚህ አድቫንቴጆች አሉት ዳይሬክት ዴሊቨሪ። ሁለተኛው ደግሞ ሚልክ ረን ዴሊቨሪስ ነው። ሚልክ ረን ዴሊቨሪስ አር ዴሊቨሪስ ዛት አር ሩትድ to either bring products from a single originating location to multiple receiving locations. ከአንድ ሲንግል ኦሪጂኔት ከሆነ ቦታ ወደ ብዙ ቦታዎች ማከፋፈል ኦር ደግሞ ዴሊቨሪ ዛት ብሪንግ ፕሮዳክትስ ፍሮም መልቲፕል ኦሪጂኔቲንግ ሎኬሽን ቱ ኤ ሲንግል ሪሲቪንግ ሎኬሽን ወይም ደግሞ ከብዙ ቦታዎች ወደ አንድ ቦታ ማምጣት። ይሄ ሚልክ ረን
ዴሊቨሪስ ይባላል። የዛሬው ትምህርታችን በዚህ ላይ እናበቃለን። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቻፕተር 3 በዚሁ እናጠቃልላለን። እንድጨምር ወይም እንዳስተካክል የምትፈልጉት ነገር ካለ ደግሞ በኮሜንት አሳውቁኝ። ቪዲዮ ሳይረዝም በዚሁ እንዘጋዋለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።